በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 27 በዚች ቀን ለፋርስ ንጉስ ለሳፎር ልጅ ለንጉስ ሰክራድ ከጭፍሮቹ ውስጥ የሆነ ህዋሳቱን የተቆራረጠ ቅዱስ ያዕቆብ በሰማዕትነት አረፈ። ይህ ንጉስ ሰክራድ እጅግ ይወደው ነበረ። ስለ መንግስቱም ስራ ሁሉ ከእርሱ ጋር ይማከር ነበርና፣ ስለዚህም የቅዱስ ያዕቆብን ልቦና አዘንብሎ ፀሐይና እሳትን እንዲያመልክ አደረገው። በሃይማኖቱም ከንጉስ ጋር እንደተስማማ የተቀደሱ እናቱ ሚስቱና እህቱ በሰሙ ጊዜ እንዲህ ብለው ጽፈው ወደ እርሱ ላኩ። የቀናች የጌታችን ኢየሱስ ክርስቶስን ሃይማኖት ትተህ የፍጡራንን ጠባይ ለምን ተከተልህ? እሊህም ፀሐይ፣ ጨረቃ፣ ከዋክብት እሳት ናቸው እወቅ። ከዛሬ ጀምሮ በንጉሥ ሃይማኖት ከኖርክ እኛ ካንተ የተለየን ነን። የመልእክተኛዎቻቸውንም ጽሑፍ ባነበበ ጊዜ መሪር ለቅሶን አለቀሰ። በዚህም የጥፋት ምክር ጸንቼ ብኖር ከቤተሰቦችና ከወገኖቼ የተለየው መሆኔ ነው። ደግሞስ በጌታዬ ኢየሱስ ክርስቶስ ፊት እንዴት እቆማለሁ አለ። ከዚህ በኋላ የቤተ ክርስቲያንን መጻሕፍቶች ማንበብን ጀመረ። የንጉሱን አገልግሎትንም ተወ። ለንጉሱም ወዳጅህ ያዕቆብ እንሆ አገልግሎትህን አማልክቶችህንም ማምለክ ተወ ብለው ነገሩት። ንጉሱም ልኮ ወደ እርሱ አስቀርቦ አገልግሎትህን ለምን ተውክ አለው። ቅዱስ ያዕቆብም እንዲህ አለ። ጌታችን ኢየሱስ ክርስቶስ በከበረ ወንጌል በሰው ፊት ያመነብኝን ሁሉ እኔም በሰማያዊ አባቴ ፊት አምነዋለሁ። በሰው ፊት የካደኝንም በአባቴ ፊትና በመላእክቶቼ ፊት እክደዋለሁ ብሏልና፣ ስለዚህ አገልግሎትህን፣ ፍቅርህን፣ አማልክቶችህንም ማምለክ ትቼ ሰማይና ምድርን፣ ፀሐይንና ጨረቃን፣ ከዋክብትን የሚታየውንና የማይታየውን ለፈጠረ ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ የምሰግድ ሆንኩ። ንጉሱም ይህንን በሰማ ጊዜ ደሙ እንደ ውሃ በዝቶ እስቲፈስ ታላቅ ግርፋትን እንዲገርፉ ታዘዘ። እርሱ ግን ከበጎ ምክሩ አልተመለሰም። ዳግመኛም ሕዋሳቱን በየሁለቱ እንዲቆርጡ አዘዘ። የእጆቹንና የእግሮቹን ጣቶች 20ውን ቆረጡ። ክንዶቹንና እግሮቹን እስከ ጭኖቹ ድረስ ወደ 42 ቁራጭ በየጥቂቱ ቆረጡት። በሚቆርጡበትም ጊዜ ሁሉ ጌታዬና ንጉሴ ኢየሱስ ክርስቶስ እንደ እንጨት ቅርንጫፍ ሰውነቴን በይቅርታህ ገናናነት ተቀበል። የወይን አታክልት ያለው በየሶስት ጻድቅ ሲቆርጡለት አጽቆቹ በስተው ይበቅላሉ፣ ይሰፋሉ፣ በሚያዝያ ወር አብቦ ያፈራልና እያለ የሚዘምርና የሚያመሰግን ሆነ። ደረቱና አካሉ እንደ ግንድ ድብልብል ሆኖ በቀረ ጊዜ ነፍሱን ለመስጠት እንደደረሰ አውቆ በዚያን ጊዜ በዓለም ውስጥ ያሉትን ሰዎች ሁሉንም ይምራቸው ዘንድ እግዚአብሔርን ለመነው። እንዲህም አለ። ለእኔ ግን ወደ አንተ የማነሳው አካል አልቀረልኝም። ሕዋሳቶቼ ተቆራርጠው በፊቴ የወደቁ ስለሆነ አሁንም ነፍሴን ተቀበላት አለ። በዚያን ጊዜ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጾ አረጋጋው፣ አጽናናው። ያን ጊዜም ነፍሱ ደስ አላት። ነፍሱንም ከመስጠቱ በፊት ወታደሩ በፍጥነት ወጥቶ የከበረች ራሱን በሰይፍ ቆረጠ። የሰማዕትነትን አክሊልም በመንግሥተ ሰማያት ተቀበለ። ሥጋውንም ምእመናን ሰዎች ወስደው በመልካም አገናነዝ ገነዙትና በንጹሕ ቦታ አኖሩት። እናቱ ሚስቱና እህቱ በሰማዕትነት እንደሞተ በሰሙ ጊዜ እጅግ ደስ አላቸው። ወደ ቅዱስ ያዕቆብም ሥጋ መጥተው ተሳለሙት፣ አለቀሱለትም። የከበሩ ልብሶችንም በላዩ አኖሩ። ጣፋጮች የሆኑ ሽቶዎችንም ረጩበት። በደጋጎች ነገሥታት በአኖሬዎስና በአርቃዲዎስ በሌሎችም ዘመን አብያተ ክርስቲያናት ታነጹ፣ ገዳማትና አድባራትም ተሰሩ። የሰማዕታትንም ሥጋ በውስጣቸው አኖሩ። ታላላቆች ድንቆች ተአምራትም ከእሳቸው የሚታዩ ሆኑ። የፋርስ ንጉሥም ሰምቶ በቦታው ሁሉ የሰማዕታትን ሥጋ ያቃጥሉ ዘንድ አዘዘ። በሚገዛውም አገር ውስጥ ምንም እንዳይተዉ አማንያን ሰዎችም መጥተው የቅዱስ ያዕቆብን ሥጋ ወደ ኢየሩሳሌም ወሰዱት። ከዚያም ወደ ሀገረ ሩሃ፣ ከሀገረ ሩሃም የከበረ ኤጲስቆጶስ ጴጥሮስ ወደ ግብፅ አገር ወደ ብህንሳ ከተማ ወሰደው።
በዚያም ጥቂት ጊዜ ኖረ። ከእርሱ ጋርም መነኮሳት ነበሩ። ከቀኑ እኩሌታም ሲጸልዩ የቅዱስ ያዕቆብ ሥጋ ከብዙ የፋርስ ሰማዕታት ሥጋ ጋር ባለበት ሰማዕታት አብረዋቸው ዘመሩ፣ ባረኳቸውም። ቅዱስ ያዕቆብም እግዚአብሔር እንዳዘዘ ሥጋዬ በዚህ ይኑር አለ። ከዚህ በኋላ ተሰወሩ። ከዚህ በኋላ የከበረ ኤጲስቆጶስ ጴጥሮስ ወደ ሀገሩ ሊመለስ በወደደ ጊዜ ሥጋዬ በዚህ ቦታ ይኑር ያለውን የቅዱስ ያዕቆብን ቃል ተላልፎ የቅዱስ ያዕቆብን ሥጋ ወሰደ። በዚያንም ጊዜ አስቀድሞ ወደ አመለከተው ቦታ ከእጆቻቸው መካከል ተመለሰ። ከሥጋውም ታላላቅ የሆኑ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ዕለት ከ72ቱ አርድእት የአንዱ የፊልሞና መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን በንሁር ከሚባል አገር ቅዱስ ጢሞቴዎስ በሰማዕትነት አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እግዚአብሔርን የሚፈራ ሁልጊዜ በጾም በጸሎት ተጠምዶ የሚኖር ነው። ስሟ ሞራ የሚባል ሚስት አለችው። እርሷም የአጎቱ ልጅ ናት። በሥራዋ ሁሉ ደስ የምታሰኘው መልካም ሴት ናት። እንደዚህም በፍቅርና በስምምነት ሲኖር ከከሃዲ ንጉሥ ዲዮቅልጥያኖስ ዘንድ የጣዖታት ቤቶች ይከፈቱ ዘንድ አብያተ ክርስቲያናት እንዲዘጉ ትእዛዝ ወጣ። ቅዱስ ጢሞቴዎስም ይህንን ሰምቶ እጅግ ደስ አለው። እርሱ ስለ ክርስቶስ ፍቅር ደሙን ያፈስ ዘንድ ይህን ዘመን ይጠብቀው ነበርና ለሚስቱም ሊሰራው ያሰበውን ነገራት። እርሷም የእግዚአብሔር ፈቃድ ይሁን አለች። ከዚህ በኋላ መንገዱን ያቀናለት ዘንድ ወደ እግዚአብሔር ጸለየ። ጌታችንም በዚያች ሌሊት በሕልሙ ተገልጾለት ወዳጄ ጢሞቴዎስ ወይ ሰላም ላንተ ይሁን፣ እነሆ ከጻድቃኖቼ ቁጥር ውስጥ ቆጥሬሃለሁ። አሁንም ተነሳ፣ ሚስትህንም ይዘህ ወደ ብህንሳ ከተማ ሂዳችሁ ጣዖታትን በሚያመልኩ ሁሉ ሕዝብ ፊት በስሜ ታመኑ አለው። በነቃ ጊዜም ለሚስቱ ነገራት። እርሷም ይህንኑ የሚመስል ሕልሟን ነገረችው። ከዚህም በኋላ ተነስተው በአንድነት ሄዱ። ወደ መኮንኑ ወደ ቁልቁልያኖስም በደረሱ መሰንቆውና እንዚራ እየመታ ለጣዖታቱ በዓልን ሲያከብር አገኙት። ያን ጊዜም ወታደሮቹ ይዘው በመኮንኑ ፊት አቆሙት። ሚስቱም ተከተለችው። መኮንኑም ለጣዖት መስገድን እያግባባ በርኅራኄ ቃል ተናገረው። ቅዱሱ ግን እርሱንና የረከሱ ሃይማኖቱን ሰደበ። ስለዚህም መኮንኑ ተቆጥቶ ከሚስቱ ጋር ወደ ወህኒ ቤት እንዲያስገቡት አዘዘ። ከጥቂት ቀኖች በኋላ ከሚስቱ ጋር አውጥተው ደማቸው እንደ ውሃ እስቲፈስ ባለንጋዎች እንዲደበድቧቸው እንዲገርፏቸውም አዘዘ። ያለ ርኅራኄም ገረፏቸው። ሚስቱም በዚህ ስቃይ ምስክርነቷን ፈጸመች። ዳግመኛም ለጣዖታት መስገድን እሺ ይለው ዘንድ ቅዱስ ጢሞቴዎስን ማባበል ጀመረ። እምቢ ባለውም ጊዜ የነዳጅ ድፍድፍ ሥጋውን ቀብተው ከእሳት ማንደጃ ውስጥ እንዲጨምሩት አዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ወርዶ ከዚህ ቃጠሎ አዳነው። ከዚህ በኋላ ሁለተኛ ወደ ወህኒ ቤት መለሱት። ተአምራትንም የሚያደርግ ሆነ። በአንዲትም ዕለት በዚያ ሲጸልይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ቃል ኪዳን ገባለት፣ ሰላምታንም ሰጠው። በማግስቱም ከእስር ቤት አውጥተው ወደ በንሁር ከተማ ወስደው ቅድስት ራሱን ቆረጡት። ያን ጊዜም ንውፅ ውስጥ ሆነ፣ አየርም መላእክትን ተመላች። አማንያን ሰዎችም መጥተው ሥጋውን ወስደው በመልካም አገናነዝ ገንዘው ቀበሩት። የመከራውም ዘመን ባለፈ ጊዜ ቤተ ክርስቲያን ሰሩለት። ሰኔ 27 ቀንም አከበሯት። ሥጋውንም በውስጧ አኖሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የገበራማው የአባ ተክለ ሐዋርያ የአባ ገብረ ዮሐንስ የደብረ ቁንጽል የአባ ሊቃኖስ መታሰቢያቸው የመድኃኒታችንም የስቅለቱ መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዘርቦች በምትባል አገር የደብረ ጉዬ የሰማዕት ቀለሚንጦስ መታሰቢያው ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ህዳር 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት
ቅዱስ ያዕቆብ ዘግሙድ፣ አቡነ ተክለ ሐዋርያ ጻድቅ፣ ቅዱስ ፊሊሞና ሐዋርያ፣ ቅዱስ ቀለሚንጦስ ሰማዕት፣ ቅዱስ ጢሞቴዎስ ሰማዕት፣ አባ ገብረ ዮሐንስ ጻድቅ። ወርሃዊ በዓላት ጌታችን ኢየሱስ ክርስቶስ፣ አቡነ መብዓጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ገላውዲዮስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት፣ ማር ቅዱስ ፊቅጦር ሰማዕት። ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ። በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስለሆን አንድ ሥጋ ነን። ሁላችን ያን አንዱን እንጀራ እንካፈላለንና። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለላ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጻድቀ መበለት ወኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘጻፎ በክርታስ ወለዘጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዓ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።